ሄሎ 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 አቤት ልጅ አበባ አረጋዊ አቤት እንዴት ነሽ? እንኳን ደስ ያለሽ። አሜን። እንኳን አብሮ ደስ ሰላም ነው። እግዚአብሔር ይመስገን። አለን ወንዲ ምንድነው? በኢትዮ ራነር እኮ ነው የማውቅህ። በዚህ እኮ አላውቅህም። በዚህም ጓደኛ ነና በዚህም ጓደኛ ስለሆነ ኦኬ። እንዴት ነሽ? አለን ሰላም ነው። እግዚአብሔር የሚገርመው የሆነ ሰዓት ደውለህ ነበረ። የማን ነው ወንድም አገኝ ደግሞ እኔ ይሄን አላውቅም ብዬ አላነሳሁትም። ሆነ ጊዜ እንኳን ደስ ያለሽ። አሜን አሜን። ወንድሜ እንኳን አብሮ ደስ አለን። በ500 ማሸነፍ በማራቶን ማሸነፍ አይከብድም? ርቀቱን አልተለያየም? ይለያያል ይለያያል። እግዚአብሔር ይመስገን። ያው ከሰራ ለውጥ ውጤት ይመጣል። አዎ ልክ ነው። እሱን ያጣ ነው እኮ። እንዴት ነሽ? ሁሉ ሰላም ነው? አለ እግዚአብሔር ይመስገን። እንዴት ነው ቤተሰብ ሁሉ ሰላም? እግዚአብሔር የተመሰገነ ይሁን። ስለ ውድድሩ እንደው ልጠይቅሽ ብዬ ነው። ማራቶንን እንዴት አገኘሽው? ማራቶን ያው እንግዲህ እግዚአብሔር ይመስገን ማለት ሁለት ወር ነው የተዘጋጀሁበት። እግዚአብሔር ይመስገን ያው ቲሙም ይሁን ገመደው ጋር ነው ትሬኒንግ የጀመርኩትና ኮች ገመደው፣ ኮች ከሊል፣ ኮች ደሜ ሁሉም ልጆቹ አብሮን የሚሰሩት ቲሞች በቃ ሞራል ነው የሚሰጡህና በቃ እኔ እንጃ በጣም እኔ እግዚአብሔር የአሸናፊነት መንፈስ ይዘሽ ነው የሄድሽው። በቃ እዛ ከሰራው አልሸነፍም ብለሽ ነው የሄድሽው። አዎ በቃ ማለት ሁሉንም የሚያበረታታ በቃ ትሬኒንግ ስሰራ አይዞሽ ተባብለን ኮቾቹን በቃ ትችያለሽ ነው የሚሉህ። በቃ ትችያለሽ መሮጥ ትችያለሽ ነው የሚሉህ። በቃ ማድረግ ትችያለሽ ይሉሻል እና ማድረግ ትችያለሽ በቃ እና ያው እግዚአብሔር ይመስገን በጣም ነው የማመሰግነው ኮቾቹም ቲሙም በቃ እና እግዚአብሔር ይመስገን። አዎ እግሬ አሞኝ ማለት አምና ሀያፍ ማራቶን ሩጬ ነበር፣ ግን በመሀል እግሬ አሞኝ ነበረ በጣም ስለሆነ ከዛ ከህመም አገግሜ ነው የመጣሁና የሚገርምህ እግዚአብሔር ይመስገን ያው ለዚህ በቅቻለሁ። ትልቁ ነገር እሱ ነው። እግዚአብሔር ይመስገን። እንዳው ግን ማራቶን እንዴት አገኘሽው? እንደጠቅላላ የሚገርም ማለት እኔ የመጀመሪያ ስለሆነ ዝናቡም ነበረ ንፋሱም ነበረ እና በቃ ማለት ስጋት ነበረኝ። ግን ለሁላችንም ስለሆነ ብዬ በመሀል ይሄ ውሃ የምትይዘው ነገር አለ ግማሽ ላይ አታገኘው ምናምንና የሆነ እንደ ስትጠጣም አንዳንዴ ቅዝቃዜ ሲኖር የሆነ ጨጎራ ላይ ሂዶ ይጨንቀሃል። እንደሚገርምህ 33 ላይ ሁላ ቆሜ ነበረ ቦሚት ወደ ላይ እያለኝ ማለት ነው። ቆሜ ቦሚት ታረጌ ነው ተመልሼ ሂጅ እንትን የደረስኩባቸው ነው። ብታፍ ያው አንዷ ልጅ አብረን ነበረን፣ ሁለታችን እየሄድን አብረን ነበረ። ሁለተኛ ያጣችሁ ጋር ከዛ ማለት 200 ምናምን በላይ ይሆናል እንትን ሳስታወቅ ትተውኝ ሄዱት ማለት ነው። ከዛ ሲወጣልኝ ትንሽ ቀለላለኝ እየሳብኩ ሄድኩና ብቻ ያው ፈታኝ ነው፣ ግን እግዚአብሔር ይመስገን በጣም የሚገርም ነው። እንደው ከ500 ጋር ስታነጻጽሪው ርቀቱ ቶሎ አለማለቁ በቃ እልህ አስጨራሽ ነው እና እልህ አስጨራሽ ቦታ የለም። እንደው የቱ ጋር ስትደርሺ ከእንትን ካለሽ በኋላ ወጣልሽ? 33 ላይ የሚገርም በቃ በጣም ጭንቅ አድርጎ ይዞ የነበረና ሲወጣልኝ 33 ላይ ዋናው ከ30 በኋላ አይደል ማራቶን የሚባለው? ከ35 ምናምን ይላሉ እና ከዛ ልክ እንደወጣልኝ ትንሽ በቃ እንትኔን ቀለል አለኝ። ይሄ እፍን አድርጎ ይዞኝ የነበረ ቀለል አለልኝና ከዛ እንትን እየሳብኩ ሄድኩኝ። ከዛ በቃ ማለት እንትን ላይ ምስላለሁኝ ያው እሷ ብቻ ስለሆነ ከፊት ያለችው ሌሎቹ ተቆርጠው ስለነበረ በቃ ተስፋ እያረኩ ነው የሄድኩት። ከፊቴ ስለነበሩ ደረስኩባቸው እያልኩኝ እና ያው እግዚአብሔር ይመስገን ዋናው እሱ ነው። ያው ካለበት ሁኔታ ማሸንፋለሁ ብለሽ ነው የሄድሽው። ያው በጣም ሁሉም ሞራል ነው የሚሰጥህ። የሚገርምህ ትጭ እንደው የጠበቅሽውን ሰዓት ነው የገባሽው? እንደው የገባሽበት ሰዓትስ ጠብቀሽዋል? ይሄንን ሰዓት ማለት አሁን በዚህ ዝናብ እኛም ማያሰብ ነው ማለት እግዚአብሔር ይመስገን ያው የሰራኋትን ትሬኒንግ
እስከ ማለት እነሱ ጋር ሄጄ የሰራሁትም ጥሩ ነበረ ትሬኒንግ። ግን ማለት የመጀመሪያው ላይ እንደዚህ አይነት ኮርስ ምናምን ስትሮጥ ይሄን ያህል እኔ ብቻ ቢያንስ የስዊድን ሪከርድ ብሰብር ምናምን እያልኩ ነበረ። ያው ደህና ቦታ ላይ ቢሆንም ከዛ በታች ይሮጥ ነበር። ስንት ነው የእናንተ ሀገር ሪከርድ? 23:41 እና ስንት ነው የገባሽው አንቺ አሁን? 23:12 ሰብረሽዋል እኮ ታዲያ። ስለዚህ ናሽናል ሪከርድ ነው። ናሽናል ሪከርድ ነው። እሱን አላየሁትም እኔ ገባሽ? እዛ ጋ ያለውን ነገር አላየሁት። ስለዚህ ናሽናል ሪከርድ አስመዝግበሻል። እዛ አቀባበል ይጠብቅሻል ማለት ነው። ስለዚህ በአሁን ሰዓት የስዊድን ናሽናል ሪከርድ የወቅቱን ባለፈጣን ሰዓት ነች። ስለዚህ ለሚቀጥለው ኦሎምፒክ አበባ በዓለም ሻምፒዮናና በኦሎምፒክ ስዊድን ትወክላለች ማለት ነው። ከፈጣሪ ጋር ጤና ብቻ ነው። ጤና እድሜና ጤና ይስጠን ከፈጣሪ ጋር። ዋው እንኳን ደስ ያለሽ በድጋሚ። አሜን አሜን። ወንድስን ያመሰግናል። ሰው እኮ በቃ ዘመን ጠብቆ ከስንት ልጆች እናት በኋላ ነው የልጆች እናት ሆነሽ? ከአራት ዓመት በኋላ እሱ ከወለድኩማ ረጅም ማለት አራት ልጆች ወልደሽ ነው። ከዛ በኋላ አራት ልጆች ብቻ ተስፋ ለመቁረጥ የሚገርምህ አንዳንዴ ሁላ በሽታ በጣም ተስፋ ያስቆርጥሃል። እውነት ነው። በቃ እና እችላለሁ ብለህ ጭንቅላትን ካሳመንከው ግን ማይሆን ነገር የለም። እውነት ይቻላል። በቃ ይሄ ነው እኮ ያጣ ነው። እንደው ምን ይቻላል በእውነት እንጂ በቃ በዚህም እኮ ሪከርድ እኮ ነው። እንደዚህ ወልዶ እኮ የሮጠም ሰው የለም። እና የሆነ በቃ የሆነ ሰዓት በቃ ተስፋ ያስቆርጥሃል። በቃ በዚህ ስትታመም ያንን ሲተው በአንዱ በኩል ደግሞ ይጀምርሃል። አንዱን ስትል አንዱን አገግመህ ስትጀምር አንዱን እንትን ይላል እና በቃ እኔ እግዚአብሔር በቃ ተይውናል ሁላ ሲለማ በፍጹም ያሰብኩትን ሳላሳካማ ቢያንስ ትራኮችን ሩጫ ላይ ያሮጥኳቸውን ሩጫዎችን ሩጬ በቃ አቆተኝ። የመጨረሻ ነው ማቆም ይሻለኛል ነው እግዚአብሔር እና እግዚአብሔር ይመስገን ፈጣሪ የሚሰናው ነገር የለም። ልጆቹም ጓደኞች ናቸው። በጣም 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 የማንም ሮጧል እንዴ እዚህ ቦታ? ከ8 ዓመት በፊት እሱ ነው ያሸነፈው። አሁን አብሮሽ መጥቷል እዛ ውድድር ቦታ ላይ? እሱ ያንን አውቃለሁ። አሁን አዲስ መጥቷል ወይ? ሩጫ ትሬኒንግ እያደረገ አይቻለሁና ወደ ውድድሩ መጥቶ ቦታ መጥቷል ወይ? አልመጣም። እዚህ አልመጣም። እዛው ኢትዮጵያ ነው ያለው። ስለዚህ የእሱ ማስተዋጽኦ ቀላል አይደለም። እዛ ፌዴሬሽን ሌላ ስራ አለ፣ ሌላ ቻሌንጅ አለ፣ እዚህ ቤት ልጆች አለ፣ እንደገና አንቺ ጋር ትሬኒንግ ማሰራቱ አለ። ምን አለ የሁሉ ቅንብር ነው ይሄን ውጤት ያመጣው። በጣም በጣም የሁሉም ቅንብር ነው። በጣም ደስ ይላል። ኔክስት የት እንጠብቅ አበባ? እንግዲህ ከፈጣሪ ጋር ያው አሁን አላወኩም የት እንደምገባ። ቺካጎ፣ ኒውዮርክ እንግዲህ እሱ ያው ከማናጀር አይታወቅም። ጋሽ ገመዱ ናቸው የሚወስኑት። ተነጋግረን ተሳስተሻል። አሁን ትቀጫለሽ። ጀግናችን ነው ስሙ። ገመዶ ነው ያልሽው አንቺ። ኮች ገመዶ ጀግናችን። ኮች ጀግናችን ገመዶ ደደፎ ነው ስም። ቆጥሩ በህዝብ አጸድቀን ስም ሰጥተናል ነው እንዴ? ይቅርታ እንግዲህ ይቅርታ። ጀግናችን ኮች አሰልጣኝ ጀግናችን። ኦኬ ኮች። እሺ ኮች ጀግናችን ኮች ጀግናችን ይገባዋል። ደፎ ነው ሙሉ ስሙ። ከአሁን በኋላ አላወቅሽም። ከስሙ ውጭ ብጠሪ ያስቀጣል። እንግዲህ አብራችሁ ብትሆኑ በስራ ብትገናኙ ጀግናችን መቅደም አለበት። 2:02 በታች ያስሮጠ የመጀመሪያው ነው። የአራት ልጆችንም ኮርስ ሪከርድ ያሰበረው ገመዶ ነው። ይገባዋል። ኧረ ያንሰዋል። እንደው ይገባዋል። አሁን አንቺ ማለት ነው አበባ አረጋዊን ከ2:20 በታች ያስሮጣል እናምናለን። ያስሮጣል በደንብ። ስለዚህ በደንብ በእውነት በደንብ በቃ በጥንካሬ በደንብ ትሰሪያለሽ ብለን እናስባለን። ከፈጣሪ ጋር እንሰራለን። ወንድዬ በጣም ደስ ይላል። በድጋሚ እንኳን ደስ ያለሽ ለማለት ወዳለው። መልካም ይሁን። አሜን አሜን። አመሰግናለሁ ወንድሜ ለሁላችንም። እሺ ሰላም ሁኚ። እሺ ሰላም ሁኚ ወንድዬ።